የእንስሳት አስገራሚ የመራባት ባህሪያት። እንስሳት በዱር ውስጥ እንዴት ይራባሉ ብለው አስበው ያውቃሉ? ምናልባት አስበው ላይ ያውቁ ይችላሉ፣ ምክንያቱም ለማሰብ እንግዳ ነገር ነውና። ነገር ግን ስለ ጉዳዩ ይህንን ቪዲዮ ከተመለከቱ በኋላ አስቀድመው አስበውት ቢሆን ኖሮ ብለው ያስባሉ። አንዳንዶቹ ለብዙ ቀናት ይገናኛሉ፣ አንዳንዶቹ ደግሞ ከመጋባታቸው በፊት እንግዳ አምልኮ ስርዓት አላቸው። ታዲያ ስለ እነዚህ 14 በጣም ያልተለመዱ እንስሳት የመራባት ባህሪያትን ዛሬ በዚህ ቪዲዮአችን እንመለከታለን። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉን። 14ኛ ነብር። የማያቋርጥ የመራባት ልማድ። ነብሮች ለመራባት በሚመርጡበት ጊዜ ወቅት በሚያስደንቅ ትዕግስታቸው ይታወቃሉ። እነዚህ ትላልቅ ድመቶች ለአንድ ሳምንት ሙሉ በየ15 ደቂቃው ሊገናኙ ይችላሉ። ይህ ማለት በዚያ ጊዜ ውስጥ ወደ 250 ጊዜ ያህል ግንኙነት ሊያደርጉ ይችላሉ። ነብሮች አንድ ላይ አይኖሩም። አንድ ሴት ነብር መራቢያ ዑደቷ ወቅት ከበርካታ ወንዶች ጋር ልትገናኝ ትችላለች። ይህ ኃይለኛ የመራባት ስነ ስርዓት ዝርያዎቹ እንዲተርፉ በማረጋገጥ ረገድ ወሳኝ ሚናን ይጫወታል። 13ኛ ቀጭኔ። የተመረጠ የመራባት ስነ ስርዓት በቀጭኔ ዓለም ውስጥ በጣም ጠንካራና የበላይ የሆኑ ወንዶች ብቻ ከሴት ቀጭኔዎች ጋር የመገናኘት እድል ያገኛሉ። እንደ ብዙ ሌሎች እንስሳት ሳይሆን ሴት ቀጭኔዎች ዓመቱ ሙሉ ሊራቡ ይችላሉ። ነገር ግን በየ2 ሳምንቱ አካባቢ ለመራባትም ዝግጁ ይሆናሉ። ነገር ግን በትላልቅ ግዛቶች ስለሚኖሩ ለወንዶች የትዳር ጓደኛ ማግኘት እጅግ ፈታኝ ሊሆን ይችላል። እድል ፍለጋ በሴት ቡድኖች መካከል መጓዝ አለባቸው። አንድ ወንድ ቀጭኔ ዝግጁ ሲሆን ለማስደመም ወጣት ሴቶች ያሉበት ቦታ ይሄዳል። ጅራቷን ሊልስ፣ በጭንቅላቱ በጀርባዋ ላይ ሊያሳርፍ ወይም በጭንቅላቱ አናት ላይ ያሉ ትናንሽ እብጠቶች በቀስታ ሊገፋ ይችላል። የፍቅር ጓደኝነት ስኬታማ ከሆነ በኋላ ወንዱ በኋለኛ እግሮቹ ላይ ሚዛኑን ጠብቆ የፊት እግሮቹን በጎኖቿ ላይ በማሳረፍ በሴቷ ላይ ይወጣል። የሴቷ እርግዝና በጣም ረጅም ነው። ከ400 እስከ 460 ቀናት ማለትም ወደ 15 ወራት ያህል ይቆጠራል። ጥጃው ለመወለድ ሲደርስ እንደተወለደ ወዲያውኑ ወደ መሬት ይወድቃል። ይህም የትብት ገመዱን ለመቁረጥ ይረዳዋል። በሚያስገርም ሁኔታ በጥቂት ሰዓታት ውስጥም ጥጃው ቀድሞ መቆምና መራመድ ይችላል። ከአዳኞቹ ለመከላከል በተፈጥሯዊው በወላጆቹ ላይ መተማመን ለሚቀጥሉት ጥቂት ወራት መጥባቱን ይቀጥላል። ነገር ግን ሙሉ በሙሉ ነፃነት የሚያገኘው ወደ 14 ወር አካባቢ እስኪደርስ ድረስ ነው። 12ኛ ካንጋሮ። ከባድ የመራባት ውድድር በካንጋሮ ዓለም ውስጥ መራባት ከፍተኛ ውድድር ያለበት ክስተት ሲሆን በጣም ጠንካራ የሆኑ ወንዶች ሴትን ለማማለል ይፋለማሉ። አንዲት ሴት ካንጋሮ ለመራባት ዝግጁ ስትሆን በትላልቅ አካባቢዎች ትንቀሳቀሳለች። እናም ወንዶች ለመሳብ ጠንካራ ምልክቶችን ትልካለች። እነዚህ ምልክቶች መካከልም የመዓዛ ምልክቶች ወይም ዝግጅቷን የሚያሳዩ አካላዊ እንቅስቃሴዎችን ሊያካትቱ ይችላሉ። ወንዱ ካንጋሮዎች እነዚህ ምልክቶች በንቃት ይከታተላል። ሁኔታዋን ለማረጋገጥም ሽንቷን ያሸታሉ። ለመራባት ዝግጁ ከሆነች ወንዱ በቀስታ ይቀርባታል፣ እንዳያሸሻት እየሞከረ። አንዴ ትኩረቷን ከሳበ በኋላ በመላስ በመምታትና በቀስታ በመቧጨር ሂደቱን ይጀምራል። በመጨረሻም ወደ መራባት ሂደቱ ያመራል። ከተጋቡ በኋላ ወንዱ ካንጋሮ ብዙውን ጊዜ ሌላ ሴት ፍለጋ ይሄዳል፣ ምክንያቱም ከአንድ አጋር ጋር መጋባት ብዙ ቀናት ሊያቆይ ይችላል። ተቀናቃኝ ወንዶች ለመጋባት እድልን በየጊዜው ይጠባበቃሉ። ይህም ወደ ተጨማሪ ውድድርና ፉክክር ያመራል። ትላልቅ የበላይ የሆኑ ወንዶች ብዙውን ጊዜ ፍላጎት ካላቸው ለግንኙነት ከደረሱ ሴቶች ጋር አጠገብ ይቆማሉ። ሊሆኑ የሚችሉትን የትዳር ጓደኛ ይጠብቃሉ። ትናንሽ ወንዶች በሌላ በኩል ገና ለግንኙነት ዝግጁ ያልሆኑ ሴቶች ላይ ያነጣጥራሉ። ብዙ ሴቶችን ከማሳደድ ይልቅ የበላይ የሆኑ ወንዶች ብዙውን ጊዜ ሴቶችን እየጠበቁ ያሉ ትናንሽ ተቀናቃኞችን በመጋፈጥ የመጋባት መብትን ለመጠበቅ እጅግ ከባድ ውጊያን ይፈጥራሉ። 11ኛ ጃርት። እሾሃማ የመራባት ሂደት። የጃርት የመራባት ስነ ስርዓቶች ያልተለመዱና እጅግ አድካሚ ጉዳይ ናቸው። ወንዱ ተቀባይነት እንዳለው ለመወሰን በሴቷ ላይ ሽንቱን በመርጨት ይጀምራል።
ካልሆነ ፍላጎት ከሌላት ሴቷ ሽንቱን በማራገፍ ፍላጎት እንደሌላት ታሳየዋለች። ነገር ግን ሴቷ ለመራባት ዝግጁ ከሆነች ሴት ጃርቶች በየዓመቱ ከ8 እስከ 12 ሰዓት ብቻ የመራባት አጭር ሂደት አላቸው። ይህም በአጠቃላይ ሂደቱን እጅግ ኃይለኛና ለጊዜው ወሳኝ ያደርገዋል። ወንዱ ሴቷን ማሳደዱን መቀጠል ስላለበት ትዕግስቱን ይፈታተነዋል። ምክንያቱም ወንዱ በጥንቃቄ ሴቷን ስለታም እሾሆች ማስወገድ ስላለበት። አንዴ ሴቷ ግስጋሴውን ከተቀበለችና በሂደቱ ውስጥ አንጻራዊ ታጋሽነትን ታሳያለች። ይህም በአጠቃላይ ሂደቱ ጃርቶች ለመራባት የሚያጋጥሟቸው ተግዳሮች ጋር እንዴት እንደተላመዱ ያሳያል። ስኬታማ መራባትና ዝርያዎቻቸውን ቀጣይነት ለማረጋገጥ ጽናት፣ ክህሎትና ጥንቃቄ የተሞላበት አካሄድ ይጠቀማሉ። 10ኛ አውራሪስ ኃይለኛ የፍቅር ጓደኝነት ስነ ስርዓት። የአውራሪስ የፍቅር ጓደኝነት ከቀላልነት እጅግ የራቀ ነው። አንዲት ሴት አውራሪስ ለመራባት ስትዘጋጅ ፍላጎቷን የሚያመለክት ከፍተኛ የሆነ ልዩ የሆነ ጩኸት በማውጣት ሂደቱን ትጀምራለች። ወንዶች ግን ይህንን ለመረዳት እጅግ ቀርፋፋ ሊሆኑ ይችላሉ እና ሴቶች ብዙውን ጊዜ ትኩረታቸውን ለማግኘት ስትል ወንዶችን ታሳድዳቸዋለች። አንድ ወንዱ በመጨረሻ ምላሽ ከሰጠ እውነተኛው ድራማ ይጀምራል። ሁለቱ አውራሪሶች ቀንዳቸውን እያጋጩና በኃይል የሚጋጩበት ብለፍ ኤንድ ብላስተር በመባል የሚታወቅ ከባድ የቅንጭላት ግጭትን ያደርጋሉ። እነዚህ የጥንካሬና የፍላጎት ውጊያዎች ለሰዓታት ሊቆዩ ይችላሉ። እያንዳንዱ አውራሪስ የሌላውን ትዕግስት ኃይለኝነት ይፈትሻል። በግንባራቸው ግጭቶች ጀርባ ያለው ኃይል አስደናቂ ነው። እናም ውድድሩ አውራሪሶቹ ጥሩ ግጥሚያ መሆናቸውን ለመገምገም ኃይለኛው መንገድ ነው። በጣም ጠንካራና ቁርጠኛ የሆኑት ብቻ ጭካኔ የተሞላበትን ፈተና ማለፍ ይችላሉ። ይህም በጣም ብቁ የሆኑ ወንዶች ብቻ የመራባት እድልን እንዲያገኙ ያደርጋል። ውጊያው ከቀዘቀዘ በኋላ ትክክለኛው መራባት በፍጥነት ይከናወናል፣ ግን አሁንም ጉልህ ሆኖ ይቆያል። የፍቅር ጓደኝነት ራሱ ዝርያዎቹ እንዲተርፉ ወሳኝ ነው፣ ምክንያቱም አውራሪሶቹ አካላዊ ብቃትና ጥንካሬን ያሳያሉ። ይህም በጣም ጠንካራ አውራሪሶች ጅኖቻቸው ለወደፊት ትውልዶች እንዲተላለፉ ያስችላል፣ ያረጋግጣል። 9ኛ ጉማሬ ትርምስ የበዛበት የመራባት ስነ ስርዓት። በጉማሬ ዓለም ውስጥ መራባት ከረጋ መንፈስ የራቀ ነው። ሁሉም ነገር በውሃ ውስጥ ይካሄዳል። ይህም አጠቃላይ ሂደቱን የተዝረከረከና ከባድ ያደርገዋል። አንዲት ሴት ጉማሬ ለመራባት ስትዘጋጅ ወንዱ በመጀመሪያ ከኋላዋ ያሸታታል። እናም የመራባት ችሎታዋን ለመገምገምም ሽንቷን ይቀምሳል። ሴት ጉማሬዎች አብዛኛውን ጊዜ ከ5 እስከ 6 ዓመት ዕድሜያቸው ላይ የጾታ ብስለት ላይ ይደርሳሉ። ምንም እንኳን አንዳንዶቹ ከ3 ወይም ከ4 ዓመት ዕድሜያቸው ቀደም ብለው ሊጀምሩ ይችላሉ። ወንድ ጉማሬዎች በሌላ በኩል ዓመቱ ሙሉ ንቁ ሆነው ይጠብቃሉ። እናም በማንኛውም ጊዜ ሊጋቡ ይችላሉ። በወንዶች መካከል ያለው ውድድር እጅግ ከፍተኛና የመራባት ወቅት እየጨመረ ሲሄድ ከፍተኛ ይሆናል። እናም የበላይነታቸውን ለማረጋገጥ በሽንትና በሰገራቸው አማካኝነት ግዛታቸውን ምልክት ያደርጋሉ። አንዴ ወንዱ ግዛቱን ከያዘና ከከለለ በኋላ ትክክለኛውን የመራባት ሂደት በውሃ ውስጥ ያደርጋል። ሴቷ ጉማሬ ጥጃዋን ለ8 ወር ያህል ታረግዛለች። ይህም ከሌሎች ትላልቅ አጥቢ እንስሳት ጋር ሲነጻጸር በአንጻራዊነት አጭር ነው። ጥጃው ሲወለድ አብዛኛውን ጊዜ ወደ 50 ኪሎ ግራም ይመዝናል። እናም ጥልቀት በሌለው ውሃ ውስጥ ወይም መሬት ላይ ይወለዳል። ከተወለደ በኋላ እናትየው 10 እስከ 14 ቀናት መገለል ትፈልጋለች፣ ጥጃውን ማጥባት ላይ በማተኮር ይህም ከውሃ በታች የሆነ በመሬት ላይም ሊሆን ይችላል። እናትየውም ልጇን ለመመገብ ለማጥባት እንዲመቻት በጎኗ ትተኛለች። ጥጃው እያደገ ሲሄድ ለመከላከያ ሲባል በጥልቅ ውሃ ውስጥ በጀርባዋ ላይ ተሸክማ ታደርገዋለች። የጉማሬ እናትና ልጆቻቸው በብርቱ ይጠባበቃሉ። ከሌሎች እንስሳትና ከሌሎች ጉማሬዎች ጭምር ይከላከሉላቸዋል። እንደ ሌሎች ትላልቅ አጥቢ እንስሳቶች ጉማሬዎችም የጥቂት ዓመታት አንድ በደንብ ያዳበረ ጥጃን ይወልዳሉ። ይህ በእናትና በጥጃዋ መካከል ጠንካራ ትስስር እንዲፈጠር ያደርጋል። ጥጃው 1 ዓመት ሲሞላውም ከመጥባት ይላቀቃል። ይህም ወደ ነፃነት ቀስ በቀስ የሚጓዝበት መንገድ ነው። 8ኛ አንበሳ የማያቋርጥ የመራባት ዑደት። የአንበሳ መራባት ኃይለኛና ተደጋጋሚ ክስተት ነው። እያንዳንዱ የመራባት ክፍለ ጊዜ ለ1 ደቂቃ ብቻ ሊቆይ ይችላል። የወንዱ አንበሳ ብዙውን ጊዜ ለመራባት ያለው ቁርጠኝነት እጅግ አስደናቂ ነው። አንድ ወንድ አንበሳ በአንድ ቀን ውስጥ እስከ 100 ጊዜ ሊራባ ይችላል።
አንበሳዋ እንቁላል ለማውጣትና ለማርገዝ ብዙ የመራባት ክፍለ ጊዜዎችን ትፈልጋለች። እናም ድርጊቱ ራሱ ጠበኛ ነው። ህመም ቢኖረውም ይህ ጠብ የተሞላበት የመራባት ሂደት አንበሳዋ እንድታረግዝ ወሳኝ ሂደት ነው። ይህ የማያቋርጥ ዑደት ለብዙ ቀናት ሊቀጥል ይችላል። ወንዱ ሴቷን በየቀኑ በየደቂቃዎቹ እንድትራባ እድል ይሰጣታል። ይህ አድካሚ ቢሆንም የኩራቱ የህልውናው ሂደት አስፈላጊ ነው። የአንበሳው የዘር መስመር እንዲቀጥል ያረጋግጣል። በአንበሳው ዓለም ውስጥም ያለው የመራባት ሂደት አካላዊ ብቻ ሳይሆን የኃይልና የጽናት ማሳያም ነው። የበላይነትና የስኬታማ መራባትን ለማረጋገጥ ቁልፍ ነው። 7ኛ ቦኖቦ የጠበቀና ማህበራዊ መጋባት በቦኖቦዎች ወይም ድንክ ቺምፓንዚዎች በመባል ይታወቃሉ። ራሳቸውን በአንድ አጋር ብቻም አይገደቡም፣ ይልቁንም በርካታ አጋሮች አሏቸው እንጂ። ይህም ለማህበራዊ ግንኙነታቸው እድልና ልዩነትን ይጨምርላቸዋል። ምግብ ሲያገኙ ቦኖቦዎች ብዙውን ጊዜ በጋራ መብላትን ይመርጣሉ። ይህም ዘና እንዲሉና በምግብ ላይ የሚፈጠሩ ግጭቶችን ለመከላከል ይረዳቸዋል። 6ኛ አቦ ሸማኔ ተወዳዳሪ የመራባት ሂደት በአቦ ሸማኔ ዓለም ውስጥ መራባት የመዓዛና የኃይል ውድድር ነው። ሴት አቦ ሸማኔዎች ዑደታቸው ወቅት ማለትም ለመራባት ዝግጁ መሆናቸው ለወንዶች ለማመልከት ሽንታቸውን ይጠቀማሉ። በአቅራቢያ ያሉ ወንዶች ትኩረት ለመሳብ ሆን ብለው በተወሰኑ ቦታዎች ሽንታቸውን ይሸናሉ። ሆኖም ምልክቱን ስለላከች ብቻ ሂደቱ ቀጥተኛ ነው ማለት አይደለም። ብዙ ወንዶች ለመዓዛዋ ምላሽ ሲሰጡ ውድድሩ ያኔ ይጀምራል። ለወንድ አቦ ሸማኔዎች ሂደቱ ግዛታቸውን ምልክት በማድረግ ይጀምራል። ሴቷ በፍላጎት ውስጥ ሳለች ሴት ስትቀርብ ወንዶቹ የመዓዛ ምልክቶቹን ይበልጥ ጎልተው እንዲያዩ ያደርጋል። ይህም ሌሎችን ስለመኖራቸው ያሳውቃሉ። በርካታ ወንዶች ከደረሱ ከባድ ውጊያ ይፈጠራል። በጣም ጠንካራው ወንድ ከሴቷ ጋር የመራባት መብት ያገኛል። ግን ሁልጊዜ እንደዛ ቀላል አይደለም። አንዲት ሴት የመራባት ፍላጎት ባላት ጊዜ ውስጥ ከበርካታ ወንዶች ጋር ልትሆን ትችላለች። ትክክለኛው የመራባት ሂደት ፈጣንና ቀጥተኛ ነው። ምንም የተወሳሰቡ የፍቅር ጓደኝነት ስርዓቶች የሉም። ከግንኙነት በኋላ ወንዱ ትቷት ይሄዳል። እናም ሴቷ ለመውለድ ጊዜው ሲደርስ ብዙ ጊዜ ጥቅጥቅ ባለ እጽዋት ውስጥ ተደብቆ የሚገኝ የተደበቀ ቦታን ትፈልጋለች። ከ1 እስከ 8 ጥጃዎች ትወልዳለች። ከ3 እስከ 4 ጥጃዎች በጣም የተለመዱ ናቸው። እናትየው ጥጃዎቹን ለማሳደግ ኃላፊነት ያለባት እሷ ብቻ ነች። ጥጃዎቹም አይነ ስውር ሆነው ይወለዳሉ። ክብደታቸው ከ150 እስከ 300 ግራም ብቻ ነው። እናም በህይወታቸው የመጀመሪያ ወር ውስጥ ተደብቀው ይቆያሉ። እናትየው በየጊዜው አዳዲስ መደበቂያዎች ታንቀሳቅሳቸዋለች። ሁልጊዜም ለአዳኞች ንቁ ሆና ተጠብቃቸዋለች። ህጻናቶቹ ሲያድጉ መውጣት ይጀምራሉ። እናም ወደ 2 ወር ዕድሜያቸው አካባቢ ጠንካራ ምግብን መመገብ ይጀምራሉ። ከ4 እስከ 6 ወር ሲደርሱ ልጆቹ ትናንሽ አደኖችን መለማመድ ይጀምራሉ። ሆኖም የመጀመሪያውን ስኬታማ አደን ብቻቸውን ለመፈጸም ብዙ ጊዜ እስከ 10 ወር ዕድሜያቸው ድረስ ይወስዳል። በ20 ወር ዕድሜያቸው ጥጃዎቹ እናታቸውን ትተው በራሳቸው ለመኖር ዝግጁ ይሆናሉ። 5ኛ ዋርቶርግ ዱር የመራባት ስነ ስርዓት። የዋርቶርግ ፍቅር ጓደኝነት በመውደድና በጽናት የተሞላ አስደሳች እናም አዝናኝ ጉዳይ ነው። ሂደቱ የሚጀምረው ወንዶች ጥንካሬያቸውን ለማሳየትና የሴቷን ትኩረት ለመሳብ ከባድ የትግል ፍልሚያዎችን በማድረግ ነው። እነዚህ አካላዊ ውድድሮች ወሳኝ ናቸው፣ ምክንያቱም አሸናፊው ወንድ ወደ ቀጣዩ ስነ ስርዓት ክፍል ስለሚሸጋገር። እሱም ስለ ጥንካሬ ያነሰና ስለ ስትራቴጂ የበለጠ እውቀት አለው። ወንዱ ዋርቶርግ ሴቷን እያሳደደ ከኋላዋ ይከተላታል። ዝግጅቱንና ፍላጎቱን ለማሳየት ከፍተኛ ድምጽ ያሰማል። ፍላጎቷ የሌላት ከመሰለች ወንዱ ተስፋ አይቆርጥም። በምትኩ ይበልጥ ታጋሽ ይሆናል። ትኩረቷን ለመሳብ በጨዋታ ግን በቆራጥነት ጥረት በቀስታ ይነክሳታል። የፍቅር ጓደኝነቱ ጥንካሬን ከማሳየት በላይ ነው። የውበት፣ የጽናት እናም ትንሽዬ ቀልድ ድብልቅ። ትዕይንቱ ብዙ ጊዜ አስቂኝ ሊሆን ይችላል። ወንዱ ያለማቋረጥ እየዘሮ ሲሄድ ሴቷ ግድ የለሽ ሆና ትቀራለች። ይህም በአጠቃላይ ሂደቱን አስቂኝ ያደርገዋል። ግን በመጨረሻ ሴቷ ትስማማለች። እናም መራባትን ይፈጥራሉ። ፈጣን ግን ኃይለኛ። እናም የወንዱን ጽናት ይሸለማል። ይህ ልዩ የመራባት ማሳያ የዋርቶርግ ቁርጠኝነትና የትዳር ጓደኛውን ለማሸነፍ ፈቃደኛ የሆኑትን ርቀት ያሳያል። 4ኛ
ፎርሳ ከባድ የመራባት ትግል። ፎርሳን ይተዋወቁት። ለመራባት ያልተለመደና የዱር አካሄድ ያለው አዳኝ ነው። እንደ ብዙ እንስሳት የተወሰነ የመራቢያ ወቅት ካላቸው በተቃራኒ ፎርሳዎች ብዙ አጋርና ስነ ስርዓት ውስጥ ይሳተፋሉ። ወንዶቹም ሆኑ ሴቶች በመራባት ወቅት ከበርካታ አጋሮቻቸው ጋር ሊሆኑ ይችላሉ። ይህ ወቅት ለብዙ ቀናቶች ሊቆይ ይችላል። እናም ከባድ የውድድር ምልክት ተደርጎ ይታያል። ሴቷ ዝግጁ ስትሆን ወንዶችን ለመሳብ ልዩ የሆነን ድምፅ ታሰማለች። ይህ ድምፅ ለወንዶቹ በሴቷ ወደሚጠብቁበት የዛፍ ግርጌ ለመሮጥ የሚያስችል የውድድር ፍልሚያን ያስነሳል። ወንዶቹ ከደረሱ በኋላም ከባድ አካላዊ ውጊያን ያደርጋሉ። የመጨረሻው የቆመው ወንድ ዛፉን ወጥቶ ከሴቷ ጋር ግንኙነት ማድረግ ይችላል። ይህ ትግል ለሰዓታት ሊቀጥል ይችላል። ወንዶቹም የዛፉን ቁመት ወይም በአካባቢያቸው ያሉትን የነፍሳት መንጋዎች ሳይጨነቁ ወንዶች ለመራባት ሲፋለሙ አስደናቂና ኃይለኛ ቁርጠኝነት ማሳያ ነው። ትግላቸው ለሴቷ ብቻ ሳይሆን የበላይ ወንድ መሆናቸውን ለማረጋገጥ ነው። ይህ አጠቃላይ ትዕይንት ቁርጠኝነታቸውን ያጎላል። እናም በዛፉ ላይ ድልን ለማግኘት ታማኝነታቸው አስደናቂ ጥረትን ያሳያል። ሶስተኛ የሜዳ አህያ ከባድ የመራቢያ ወቅት። የሜዳ አህያ የፍቅር ጓደኝነት በተለይ አጭር የመራቢያ ወቅት በአብዛኛው ከኦገስት እስከ ሴፕቴምበር ባለው ጊዜ ውስጥ ለጥቂት ወራት ብቻ የሚቆይ ነው። ከባድና ከፍተኛ ውድድር ያለበትም ነው። በዚህ ጊዜ ወንድ የሜዳ አህያዎች የሴቷን ትኩረት ለማግኘት ማንኛውንም ነገር ያደርጋሉ። የፍቅር ጓደኝነት ድምጽ በማሰማት የጥንካሬ ማሳያዎችና አንዳንድ ጊዜም አካላዊ ውጊያዎችን ያስከትላል። ወንዶች ከሴቷ ጋር ለመጋባት ይፋለማሉ። የበላይነታቸውንና ጥንካሬያቸውን ያሳያሉ። አንዲት ሴት ለመራባት ዝግጁ ስትሆን ጅራቷን በማንሳት ፈቃደኝነቷን ታሳያለች። ወንዱም በፍጥነት እርምጃውን ይወስዳል። የመራባት ሂደቱ ብዙውን ጊዜ ረጅም ነው። ወንዶችም ሆኑ ሴቶች ዓላማቸውን ለመግለጽ የሰውነት ቋንቋቸውን ይጠቀማሉ። ሴት የሜዳ አህያ ፍላጎት እንደሌላት ወይም ምቾት እንዳልተሰማት ለማመልከት ጆሮዎቿን ጠፍጣፋ ልታደርግ ትችላለች። ወንዱ ደግሞ የበላይነቱን ለማሳየት ጥርሱን ሊያሳይ ይችላል። ሂደቱ ተወዳዳሪ ነው። በተለይ በተለያዩ የሜዳ አህያ ዝርያዎች መካከል የሜዳና የተራራ ሜዳ አህያዎች የመራባት ስነ ስርዓታቸውን ይበልጥ የግል ለማድረግ ይሞክራሉ። ሴቶች አብዛኛውን ጊዜ ከቡድናቸው የበላይ ከሆነው ጋር ይጋባሉ። ሆኖም ግሬቪ የሜዳ አህያዎች የላላ የመራባት መዋቅር አላቸው። ወንዶች ትኩረት ለማግኘት እጅግ በብርቱ ይወዳደራሉ። አንዴ መራባት ከተፈጸመ በኋላ የእርግዝና ጊዜው ወደ 1 ዓመት ያህል ይቆያል። ጥጃውም ከተወለደ በኋላ እናትየው በጥቂት ሳምንታት ውስጥ እንደገና ለም ልትሆን ትችላለች። አዲስ የተወለደው ጥጃ ከተወለደ ከ1 ሰዓት ባነሰ ጊዜ ውስጥ መቆም፣ መሯሯጥ ይችላል። እናም ማንኛውንም የሚንቀሳቀስ ነገር በደመነፍስ ይከተላል። እናትየው እሱን ለመጠበቅ ንቁ ሆና ስትቆይ የሜዳ አህያዎች እንደ ብዙ ሌሎች ዝርያዎች አስደናቂና ተወዳዳሪ የፍቅር ግንኙነት ባህሪያትን ያሳያሉ። ይህም በጣም ጠንካራዎቹ የዘር መስመራቸውን እንዲቀጥሉ ያደርጋል። ሁለተኛ ዝሆን። አስደሳች የመራባት ስርዓቶች። ዝሆኖች ውስብስብና አስደናቂ የመራባት ባህሪ ያላቸው ታላላቅ ፍጥረት ናቸው። ዝሆኖች ብዙ አጋር አላቸው። ይህም ማለት ወንዶች በተለይ በዝናብ ወቅት ከበርካታ ሴቶች ጋር ይጋባሉ። በዚህ ጊዜ ሴት ዝሆኖች በሽንታቸው ፈሳሳቸውን ፌሮሞኖች በመልቀቅ ለመጋባት ዝግጁ መሆናቸውን ያመለክታሉ። አንድ ወንድ ዝሆንም እነዚህ ምልክቶች ሲያገኝ ፍሌማን ምላሽ በመባል የሚታወቅ ልዩ ባህሪውን ይጠቀማል። ይህ ወንዱ የኬሚካል ናሙናውን በአፍንጫው እየሰበሰበ በአፉ ውስጥ ባለው ልዩ አካል እንዲያስቀምሰው ያካትታል። ይህ ባህሪ ወንዱ ሴቷን የመራቢያ ሁኔታ ለመገምገም ይረዳዋል። የሴት ዝሆኖች የመራባት ፍላጎት ዑደታቸው ከ14 እስከ 16 ሳምንት የሚቆይ ሲሆን በሁለት ደረጃዎች ይከፈላል። የፎሊኩላር ደረጃ ከ4 እስከ 6 ሳምንት የሚቆይ ሲሆን የሉተል ደረጃ ደግሞ ከ8 እስከ 10 ሳምንት ይቆያል። በሉተር ደረጃ ሴቷ የሉተርጊንግ ሆርሞን 2 መነቃቃትን ታገኛለች። የመጀመሪያው መነቃቃት እንቁላል ለመውጣት አያስከትልም፣ ነገር ግን የሴቷን መዓዛ ይለውጠዋል። ይህም ወንዶች ለሙቀት ወቅት መሆኑን ያመለክታቸዋል። እንቁላል መውጣት የሚከሰተው ከሁለተኛው መነቃቃት በኋላ ብቻ ነው። ሴት ዝሆኖች በእድሜ እየገፉ ሲሄዱ የመራባት ችሎታቸው በእጅጉ ይቀንሳል፣ በተለይም ከ45 ዓመት በላይ ከሆኑ። የሚገርመው እንደ ሰዎች ሁሉ ዝሆኖችም የወጣትነት ፍቅር ጊዜን ያጣጥማሉ። ወንድ ዝሆኖች ሞስት በመባል የሚታወቅ
ደረጃን ያልፋሉ። በዚህ ጊዜ ከጊዜያዊ እጢዎቻቸው ፈሳሽ ይለቃሉ። እናም ሽንት ብዙውን ጊዜ ያለማቋረጥ ያንጠባጥባሉ። ታዲያ በዚህ ጊዜ የቴስቶስትሮን መጠናቸው ከመደበኛው መጠን 60 እጥፍ ሊጨምር ይችላል። ይህም የትዳር ጓደኛቸውን ለመፈለግ ረገድ ይበልጥ ጠበኛና ትኩረት የሚስቡ ያደርጋቸዋል። እነዚህ ወንዶች ከፍተኛ ተወዳዳሪ ይሆናሉ። እናም ጥንካሬያቸውን ለማረጋገጥ ሲሞክሩ በመራባት ወቅት ብዙውን ጊዜ ውጊያዎች ያደርጋሉ። አንድ ወንድ ከጦርነት አሸናፊ ሆኖ ሲወጣ አፍንጫውን ግንድ በማንሳት የበላይነቱን ያሳያል። ይህም ስኬቱን ያመለክታል። ሴት ዝሆኖች እነዚህን የበላይ የሆኑ ወንዶችን ይመርጣሉ። ብዙ ጊዜም በጣም ጠንካራና ቁርጠኛ በሆኑት ላይ ፍላጎትን ያሳያሉ። ዝሆኖች የትዳር ጓደኛን ለመሳብ አስደናቂ ማሳቢያዎችን ይጠቀማሉ። ወንዶች መደነስ፣ የኃይል አቋቋም ማሳየት እንዲሁም በአፍንጫው ወይም በኮምቢው ግንድን በፍቅር መያዝ። ልጆች የማይሰሙ ነገር ግን ለዝሆኖች ጥልቅ ትርጉም ያላቸው ዝቅተኛ ድግምድሞች ድምጾችን በመጠቀም ይገናኛሉ። እነዚህ ድምጾች የወንዱን ዓላማ በሚገልጽ ስውር የፍቅር ዘፈን አካል ናቸው። ወንድና ሴት ዝሆኖች ሲገናኙ በጥልቀት ትስስርና መቀራረብ የተሞላበት አስማታዊ ቅጽበት ነው። ከዚህ በኋላ ሴት ዝሆን ለ22 ወራት የሚቆይ ረጅምና አድካሚ እርግዝና ይገጥማታል። በእንስሳት ዓለም ውስጥም ካሉት ረጅሙ የእርግዝና ጊዜዎች አንዱና ዋነኛው ነው። እስከዚህ ድረስ ስለተከታተላችሁን ከልብ እያመሰገንን ፕሮግራማችንን እንደወደዳችሁት እርግጠኛ በመሆን አንደኛውን የእንስሳት ስም በኮሜንት ሴክሽን ላይ ይገምቱና በቀጣይ ቪዲዮ ፕሮግራሙን ከወደዳችሁት ፓርት 2 እያላችሁ ጻፉልን። አንደኛውን በቀጣይ ቪዲዮ ከሌሎች ጋር አንድ ላይ ይዘንላችሁ እንቀርባለን። እስካሁን ስለተከታተላችሁን ከልብ እያመሰገንን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሆናችሁ ሌላ ጊዜ የምንለቃቸውን ቪዲዮዎች ሊደርሳችሁ የደወል ምልክቷን መጫን አይርሱ። እንዲሁም ከዚህ ቀደም የሰራናቸውን ቪዲዮ በቤታችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።